ቆይ ምን ለነገሩ ሰው ሲበዛ ስለሚጨናነቅ ለዛ ይሆናል። ባክሱ ምን ማለት ነው? አሁን ሄደታች ከእናተ ጋር ሰዎችን ትሸኝ እንዴ? ይሄ ምን ማለት ነው? እንደውም እናንተ ውጡልን። ይሄ እኮ የወንድሜ ቤት ነው። ከሚስቱ ከእናቴና ከኔ ውጪ እዚህ ማንም እንዲኖር አልፈልግም። እባካችሁ የእናንተ እዚህ መኖር የበለጠ አሳምሟል። እባካችሁ ውጡልን። ይቅርታ አቶ አቤል፣ እኛ እዚህ የመጣነው ኤፍራታ ልንወስዳት ነው እንጂ ያንተን ወንድም ሰርግ ልናደምቅ አይደለም። እና ለምንድን ነው የመጣችሁት? ሰርጉን የደገሰው እሱ ቢሆን እኔና አንቺ ንጋ እኔ ጨረቃ ሚስጥረኛሽን ወደሽና ፈቅደሽ ታገቢዋለሽ። አሁን ማለት እንዴ እንደውም ትዝ አለኝ ቅድም የሰጣችሁት ውሃ እናንተ ገደላችሁት እንዴ? አይዞሽ ምንም አልሆነም። የእንቅልፍ መድኃኒት ነው የሰጠነው። አንቺ እሺ ብለሽን ፈቃደኛ ከሆንሽ ከሀገር መውጣት ካለብን እንወጣለን። አይ ይሄን ማድረግ አልችልም። ቆይ ችግርሽ ምንድን ነው? አንቺ ከዚህ በላይ ምን እንዳደርግልሽ ነው ፈልጊው? ሰርጉን ከመሰረዝ በላይ ምን ላድርግልሽ? ሰርጉ አልተሰረዘም። ይሄ እንደሚሆን ታውቁት ነበር ማለት የእናንተ ልጆች ታሪክ ቢጻፍ ግን አንድ ምርጥ ታሪክ ይወጣው ነበር። እስኪ ዝም በይ በኤፍራታ ተናገሪ። ሰርጓ ተሰረዘ ማለት ምን ማለት ነው? ለእስልምና እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለታላቁ ጾም በሰላም አደረሳችሁ እያልን ታላቅ የምስራች ከዲኤምሲ ሪል ስቴት ይዘን መጥተናል። ጾሙን በማስመልከት ለ11 ቀናት ብቻ ለውስን ደንበኞች ለመጨረሻ ጊዜ ለሽያጭ ከወጣው ዲያስፖራ ብሎክ ቁጥር 2 ላይ ከ1.5 ሚሊዮን ብር ጀምሮ ቅናሽ በማድረግ ልናስተናግዶ ነው። ማራኪ እይታን ከጠዋት ፀሐይ ጋር በቤቶ የሚያገኙበት ዘመናዊ መንደርን በደማቁ አለቡ መብራት እየገነባን እንገኛለን። ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ከ40/60 የባንክ ብድር ጋር እንዲሁም ከወለድ ነፃ አገልግሎት ጋር በአንድ የሚያገኙበት። በዚህ ቪዲዮ ማስታወቂያ ለሚመጡ ደንበኞች ብቻ 35% ቅናሽ አዘጋጅተን እንጠብቆታለን። የዚህ ዕድል ተጠቃሚ ለመሆን አሁኑኑ ከታች ባለው ስልክ ይደውሉልን። የኔ ንግስት ምን ሆነሽ ነው እንደዚህ በሀሳብ ቢዚ ነሽ? ምንም ምን አሰብኩ ነው ወይስ መንቀሳቀስ አልችልም? ኧረ ትችያለሽ። እንቺን ልበሽ። ለምን? ወዴት ልንሄድ ነው የምለብሰው? ፍርድ ቤት ሄደን ተፈራርመን የጋብቻ ሰርተፍኬት እንቀበላለን። ማለት ለምን ነገ ሁሉም ሰው ባለበት የሰርጉ ቀን አንፈራረም? ቀድሞ ፍርድ ቤት ሄዶ መፈራረሙን ለምን አስፈለገ? እኔ መፈራረም የምፈልገው ዛሬ ነው። በይሄን ልበሽ። የሆነ ነገር ታደርጋለች ሐሳቧን ትቀይራለች ብለህ ፈርተህ ነው አይደል? ቆይ ስታስበው ናታንን አሳልፌ የምሰጥ ይመስልሃል? ያንተንም ጭካኔ እያወቅሁ ካንተ ጋር የሚጣላስ ይመስልሃል? ፊት ለፊቴ ሴቶቹ ምን እንዳስደረካቸው አስታውሳለሁ። እኔም እሱን ነው የምልሽ። ከኔ ጋር መጣላቱ አያዋጣሽ። አሁን ስምኝና ይሄን ልበሽ። የትም አልሄድም። ቤተሰቦች ባልተገኙበት አልፈራረም። አንተ እንዳልከው ናታን ላንተ ጽዮን ደግሞ ለኔ ማኝ ሆነ መገኘት አለባቸው። ኧረ እባክሽ ታዲያ ወንድምሽና እናትሽስ ምን ሆነ ይምጡልሽ? ስለምንድን ነው የምታወራው? እኔ በህይወቴ እናትም ሆነ ወንድም ኖረኛ አያውቅም። አይሽ እኔ ከፈለኩ አሁን ባለበት እንዲገደል ወይም ደግሞ እንዲታሰር ማድረግ ይችላል።
ይሄ ደግሞ አንዱና ብቸኛ ወንድምሽ ነው። በነገራችን ላይ ካጠገቡ ያለው እንደ አክስቴ የማያት ያሳዳጊ ልጅ ነው። የእኔ ስልክ ጥሪ ብቻ ነው የሚጠብቀው። ቆይ ለምንድን ነው ሁሉ ነገር የምታደርገው? እኔ እሺ ብዬ ሁሉም ነገር ትቼ ከአንተ ጋር እየኖርኩ አይደል? አንቺ ምንም ላታረጊ ትችላለሽ። ነገር ግን በዙሪያሽ ያሉ ሁሉም ሰዎች ይህን ሰርግ ለማበላሸት የሆነ ነገር ማድረጋቸው አይቀርም። ቆይ እነሱን ስለፈራቸው ነው አይደል ዛሬ እንድንጋባ ይፈልገው? ቆይ እኔ እኮ ከፈለግኩኝ በእኔ ህይወት እኮ እነሱ አይመለከታቸውም። ታዲያ አንቺ ፍቃደኛ ከሆንሽ ዛሬ መፈራረሙ ለምን ፈራሽ? ለማንኛውም 5 ደቂቃ ሰጥቼሻለሁ። ለብሰሽ ነይ፣ መኪና ውስጥ እጠብቅሻለሁ። እሺ አሁን ምን ይወጣችሁ? ወንድሜ ብልጥ ነው። ቆይ እናንተ እነሱ ከተዋደዱ ምን ቤት ናችሁ? አንተ ባትፈልገው ለእኔ ግን ያስፈልገኛል። ይሄ ምን የሚሉት ቀልድ ነው? ሰርጉን ማስቆም ካለባቸው ቀደም ብለው ያስቆሙት ነበር እንዴ? እውነቴን ነው እናቴ፣ እኔ ምንም ማውቀው ነገር የለም። ባውቅ ኖሮ ጠዋቱን አልሄድም አልልሽም ነበር። እሺ ዛሬ በዚህ መንገድ ሰርጉ እንዲሰረዝ አደረጉ። ነገስ እንደው ምንድን ነው የሚሆነው? አንድ ሰው እኮ እቅድ ሲያቅድ የዛሬን ብቻ አይደለም የረጅም ጊዜ እቅድ ማቀድ አለበት አይደለም እንዴ? አንድን ሙሽራ ሰርጉ ላይ ራሱን እንዲስት ማድረግ ምንም ስሜት አይሰጥም። ግዴታ ለወደፊት ጥሩ እቅድ አቅዶ መሆን አለበት። እኔ ራሱ ሁሉንም ነገር ካንቺ እኩል እኮ ነው ያወቅሁት። ቀጣይ እቅዳቸው ምን እንደሆነ እንኳን አላውቅም። እውነቱን ለመናገር ሰርጉ በመቅረቱ በጣም ደስ ብሎኛል። ያ ቆሻሻ ላይ እፉ የሚገባ ሰው አይደለም። እሱ ምንም ነገር የሰው ክብር የሌለው ሰይጣን ነው። እሱ ሊቀጣ ይገባል። በደንብ መቀጣት አለበት። ምን ተፈጠረ? ምን አዲስ ነገር አለ? ምንድን ነው እንዴ? ቆይ እኛ ከወጣን በኋላ የተፈጠረ ነገር አለ እንዴ? ያ ቆሻሻ ሁሌ አንድ እርምጃ እንደቀደመን። ወይኔ ቢኒያ፣ ብዙ ነገር እኮ አስበን ነበር። ያ ደደብ ነገሩ እኛን ደደቦቹ ቀድመን አንድ መንገድ መፈለግ ሲኖርብን የሰርጉን ቀን ጠበቅን። እንደማያምን እያወቅን ተሸወድን። ለምን የተፈጠረውን ነገር አትናገርም እንዴ? ምንድነው ዙሪያ ጥምጥም መሄድ? ያፌትና ኤፍራታ ትናንት ነው በፍርድ ቤት ተፈራርመው በህግ የተጋቡት። የዛሬው ድግስ እኛን ለማናደድ የተዘጋጀ ፕሮግራም ነበር። በቃ ይሄ ሰውዬ ልጄን በግድ አስሮ ይዟት ነው። ህይወቴን እንዳመሰቃቀሉት ህይወታቸውን ነው ማመሰቃቀሉ። እባክህ እናታን ተረጋጋ። ያንተ እንደዚህ መሆን ለእኛ ምንም የሚጠቅመን ነገር የለም። በቃ መጀመሪያ የሚያቀድነው እቅድ ትክክለኛ እቅድ አልነበረም። ያፌትን ግን ሳላደንቀው አላልፍም። በእናንተ ቤት ከእናንተ ውጭ ብልጥ የለም። ወይዘሮ ሉሊት አሁን በዚህ ሰዓት እንደዚህ አይነት ወሬ የሚወራበት ሰዓት ነው እንዴ? እኔ ምን አደረግኩ? እውነታውን ነው የተናገርኩት። በቃ እቅዳችሁ የደካሞች እቅድና ደግሞ ተሸንፋችኋል። በቃ አመኑ። አንቺ ሴትዮ አፍሽን ዝጊ። ዋላ በእጄ ሰበብ እንዳትሆኝ ነግሬሻለሁ። ወንድሜ እንዴ
ቅድምም ተናግሬ ነበር እቺ ልጅ ታማለች አልኩ። እኔን ግን አንድ የሚሰማኝ ሰው አላገኝም። እንዴ ቅድም እኮ ከመታጠቢያ ቤት ስትወጣ እያየኋት ነበር። ሰውነቷ እየተንቀጠቀጠ ነበር። እናንተ ግን አስተዋላችኋትም ነበር። እዚህ ቤት ለነገሩ ሁሉም ሰው የራሱን ስሜት ነው የሚያዳምጥ። ማንንም ሰው የሚያስታውል ሰው የለም። ቤዝ እባክሽ ይህችን ሴትዮ ካጠገቤ አርቂልኝ፣ አለበዚያ አንቄ ነው የምገላት። አሁን ደግሞ እኔ ምን አደረግኩ? እውነታውን ነው የተናገርኩት። አሁን ሰው በዛችሁት። ዘመዶችሽ ግን ምን አስቡ ነው? እሱን የእንቅልፍ መድኃኒት ሰጠው አንቺን መውሰድ ጀግና መስሏቸው ነው አይደል? ልብ ካላቸው ፊት ለፊት አይጋፈጡት ነበር። እባክህ ዝም ማለት ትችላለህ? እኔ ከአንተ ጋር ማውራት አልፈልግም። እኔ ዝም ብል እሱ ሲነሳ ዝም የሚል ይመስልሻል? ሁለታችሁም አንድ አይነቶች ናችሁ። ለሰው ስሜት የማትጨነቁ። ቆይ ምን ተፈጥሮ ነው እንዴ? ቬሎሽስ ዛሬ ሰርጋችን አልነበረ እንዴ? ቆይ ለምን ያህል ቀን ነው እንደዚህ እየቆየሁት? ወንድሜ ሙት ሳላደንቅህ አላልፍም። ሁሌ ቀድመህ እንደተገኘህ እኮ። ቆይ ምንድን ነው የተፈጠረው? ተጎድቼ ነበር እንዴ? ምንድን ነው ያደረጉኝ? ንግስትህን ለመውሰድ ብለው አንተ እንድተኛ ያደረጉ። ይመቻቸው። ግን ደካማ ጎኔን ተጠቅሞ ያንን ውሃ እንድሰጥህ አደረጉ። መርዝስ ቢሆን ንገሪኝ። ይሄ ነበር አይደል እቅዳችሁ? የሰርጉን ዝግጅት አበላሽታችሁ ሁለታችሁ ተያይዛችሁ ለመጥፋት። አልገባኝም ወንድሜ። ከሰው ቀምታት ነው እንዴ? ጸቡስ ከገባው አይቀር አውቄውና ምኝበት ልግባ። እውነቴን ነው። እኔ ምንም የማውቀው ነገር የለም። እንደሚመጡ እንኳን እኮ የነገርከኝ አንተ ነህ። ስሚ፣ ለዚህ ስራቸው ከባድ ቅጣት እንደሚጠብቃቸው ንገሪያቸው። በዛውም የ80 ሚስት እንደሆንሽም ጭምር አሳውቂያቸው። እሱንም አውቀው ስትተውት ሄዱ እኮ ወንድሜ። ቢኒያምና ናታንን ፊታቸውን ብታየው እኮ ቲማቲም ነው የሚመስለው። እሱን አለማየት ግን በጣም ያናዳል። እሱን ብታይ ኖሮ እግርህን ሰቅለህ ነበር ምስቅባቸው። ደህና ነኝ ወንድሜ። ቅድም እዛ ደንግጬ ስለነበረ የሱ ስሜት ነው የሚሆነው። በዛ ላይ ደግሞ ጫማዬም አልተመቸኝም። ለዛ ነው። ግን ቆይ እርግጠኛ ነሽ ምንም ነገር የሚያሰጋ ነገር የለም? ቆይ ለምንድን ነው ሆስፒታል ማን ሄደው? አይ ሐኪም ቤት የሚያስፈልገው ነገር አይደለም። በቃ ደህና ነኝ። እናት አትጨናነቁ እሺ። ዋናው አንቺ ደህና መሆንሽ ነው። ቤዚ፣ የሚጠጣ ነገር የት እንዳለ ታውቂያለሽ? መጠጥ? ቆይ ወንድሜ ሁሉንም ነገር በመጠጥ መርሳት የምችል ይመስልሃል እንዴ? መጠጥ የደካሞች መደበቂያ ነው። ቤዝ፣ እባክሽ የት እንዳለ ካወቅሽ ስጪኝ። ከዚህ በላይ እዚህ ላይ መቆየት አልፈልግም። እሺ በቃ እዛ ጋር አለልህ። እሺ፣ አመሰግናለሁ። ከቻላችሁ ብቻዬን መሆን ስለምፈልግ አንዳችሁም እንዳትመጡ። እሺ እንዳልክ፣ ግን ራስን እንዳትጎዳ፣ ብዙ እንዳትጠጣ። እንዴ ምንድን ነው? ምንድን እንደዚህ የምታመጡብኝ እንዴ? ምን አደረኩ? እኔ እውነቱን የተናገርኩት። መጠጥ የደካሞች መሸሸጊያ ነው። እቺ የማትረባ ደካማ መሆን ምን ማለት እንደሆነ አሳያታለሁ። እንዴ ምን እያልሽ ነው? እዚህ ምን አልኩኝ? ምንም አላልኩ። እሺ በቃ እኔ ወደ ክፍልሽ ልውሰድሽ። ዛሬ ፍራታ ክፍል ነው መተኛት የምፈልገው። የእሷን ክፍል በጣም ነው የምወደው። እዛ ክፍል በጣም ብዙ ትዝታዎች አሉብኝ። ታውቂያለሽ፣ እያለቀስን እንስቅ ነበር። እሷ ጋር ሲሆን ምንም ባላስታውስ እንኳን ሰላም ይሰማኝ ነበር። እሱን ደግሞ የተረዳሁት ዛሬ ነው። እሺ በቃ እኔ እዛ ልውሰድሽና እረፍት አድርጊ።
ናቱ ናቱ ምንድን ነው? እናታችሁ ትሆኝ እኔ ልተኛበት። ተነስና ሻወር ውሰድ። ከእውነታው መሸሽ የለብን። እውነታውን መጋፈጥ ነው ያለብን። እውነት በሌለበት ዓለም የትኛውን እውነታ ነው መጋፈጥ? እዚህ ምድር ላይ አስመሳይ ሰው ብቻ ነው መኖር የሚችል። እኔ ደግሞ ለዛ አልታደልኩ። ተው ናቱ፣ አትሳሳት። ማስመሰል መታደል አይደለም። በአሁን ጊዜ እንዳንተ አይነት ሰው ማግኘት ነው ከባዱ ነገር። ደግሞ ማስመሰል፣ ማታለል፣ በሰው ሀዘን መደሰት መታደል ሆኖ አያውቅም። ተይቢዝ እኔ ለማጽናናት ብለሽ ስራሽን አሸውጂ። እስቲ ተመልከች፣ ነገ ጥሩ ቀን ይሆናል ክፉ መሆን የለብንም ብለን የራሳችንን ደስታ የሰጠናቸው ሰዎች የራሳቸው ደስታ ሳይበቃቸው የእኛንም ደስታ ነጠቁን። እኔን እስቲ ደስተኛ ከሆንኩ ወራቶች ተቆጠሩ። ሲሆንም እንደዛው ፈገግ ያለ ሁሉ እየሳቅ አይደለም። አውቃለሁ፣ ግን ደግሞ ማማረር የለብንም። እንደውም በተቃራኒው ሁሉም ነገር ለበጎ ነው ማለት ያለብን። እየቀለድሽብኝ ነው? አይደለም ናቱ፣ እንደማታምነኝ አውቃለሁ። ግን ደግሞ እውነታው ከፈጣሪ ዘንድ ከሆነ እኛ ምንም መለወጥ አንችልም። እስር ቤት እያለሁ ከሰማሁት እኔን የለወጠኝ አንድ ታሪክ አለ። እሱንም አንተን ከለወጠ ልንገር። ቤዛ ተይ፣ እንደዚህ ያን ነገር ባንቺ አውቃለሁ፣ ግን እኔን ከጠቀመኝ አንተንም ሊጠቅም ይችላል። አንድ ሰው ነበረ፣ በባህር ብቻውን እየሄደ መሀል ላይ መርከቡ ይሰምጥበታል። ከዛ ራሱ እንደምንም ብሎ ያድንና ወደ አንዲት ደሴት ያመራል። እዛም እየኖረ ትንሽዬ ጎጆ ለራሱ የሚኖርበትን ያዘጋጃል። የሚበላውንም ምግብ አሳ እያጠመደ ነበር። ከዕለታት አንድ ቀን አሳ ለማጥመድ በሚሄድበት ሰዓት የሆነ ጭስ ሰተተው። ዞር ብሎ ሲያይ ያቺ የሚኖርባት ጎጆ እየነደደች ነበር። ሮጦ ለማዳንም አልቻለም። ለካ አሳዬን እጠብስበታለሁ ብሎ ያነደደው እሳት ነበር ቤቱን ያጋየበት። በጣም እግዚአብሔርን አማረረው፣ አለቀሰ። ከዛ ዞር ብሎ ሲያይ መርከበኞች እየመጡ ያያል። እሱም በጣም ተደሰተና መርከበኞቹ ይዘውት ሄዱ። ከዛ እዚህ አካባቢ እኮ ማንም ሰው መጥቶ አያውቅም፣ እንዴት መጣችሁ ብሎ ሲጠይቃቸው ጭስ አይተን ነው እሳት እየነደደ ከሩቅ ስናይ እዚህ አካባቢ ሰው ሊኖር ይችላል ብለን መጣን አሉት። እሱም ተገረመ። ለካ ትንሿን ጎጆዬን ያፈረስክብኝ ወደ ትልቁ ቤቴ ልትወስደኝ ነው ብሎ አመሰገነ። አንዳንዴ ይሁን ነገር ሲበላሽብን የምንፈልገውን ነገር ስናጣ ሰውንም ፈጣሪንም እያማረርን እንኖራለን። ካጣነውና ከጎደለብን ነገር ጀርባ ብዙ ጥሩ ነገሮች እንደምናገኝ እንዘነጋዋለን። በችግራችን ጊዜ መቅረብ ያለብንን ፈጣሪ እንዘነጋዋለን። ከዛም አልፈን የችግራችን መወጫ የሆነውን ፈጣሪን ራሱን እንወቅሰዋለን። ያጣነውን ነገር ለሰጠን ፈጣሪ ልናመሰግነው ይገባል። የተሻለ ነገር እያዘጋጀልንም ሊሆን ይችላል። እኔ ምን ያራጣሁት ነገር አለ? ምን ኖሮ ይላመስገን? እስቲ ንገሪኝ። ያለኝን ሁሉ ሲወስድብኝ ይህም ነገር ያልፋል ለበጎ ነው ልል የሚችለው እንዴት ነው? እባክሽ ቤስ በቃ ተይ። እስከ ዛሬ ራሴን የሸወድኩት ይበቃኛል። አሁን በቃ ልተኛ። ራሴን በጣም ንገሪኝ ይፍራታ፣ አንቺ ነሽ የመኪና አደጋ እንዲደርስበት ያደረግሽው? ከዚህ ሁሉ ነገር ጀርባ ያለው እሱ ነው። ከመጀመሪያው ከጭንቅላቱ ጀምሮ የአባዬ ሞት፣ የኔ መታገት፣ ሁሉም ነገር የሱ ስራ ነው። እቤቱ ወስዶ አስሮኝ ነበር። ከዛ የሆነ ቀን የማመልጥበት አጋጣሚ ሳገኝ ሙሉ ቤቱን ስፈትሽ የአባዬን ስልክና
አባዬ ሲገደል እጁ ላይ ያገኘሁትን ቁልፍ ሸሚዙን አገኘሁት። ኤፍራታ በጣም ይቅርታ። ከበፊቱ የበለጠ አሁን የጎዳውሽ ያ አረመኔ በከባድ ነገር አስፈራርቶሽ ነው እንድታገቢ ያደረገሽ። ከረፈደም ቢሆን ይሄ ነገር ገብቶኛል። ደግሞ እንዴትም ብዬ ከዛ አረመኔ ሰው ያድንሻለሁ። ግን ቆይ እንዴት ብዬ ነው አይንሽን ማየት የምችለው? አንቺ እኮ ነግረሽኝ ነበር በኋላ የሚጸጽትሽን ነገር አትናገሪ ብለሽኝ ነበር። እኔ ግን አልሰማልኩሽ። ኡፍ ኡፍ ኡፍ። በህይወትሽ አንድ ቀን እንኳን እንዴት መልካም ነገር አትሰሪም? ቆይ አጅሪት ጓደኛሽ ናፍቃሽ ነው እንዴ እሷ ጋር መተሻደርሽው? ቆይ ትናንትና ምን ሆነሽ ነው? በጣም አስደነገጥሽን እኮ። ወይንስ አንቺንም ከወገር የሆነ ነገር ቀላቅሎ ሰጡሽ? እንደዛ ብዬ አስቤ ነው። አይ ማንም ምንም አላደረገኝ። እንዴ ሲሆን ምን ሆነሻል? ደህና ነሽ? ጸጉርሽ ላይ እኮ ነፍሳት አይቼ ነው። ምን? ወይኔ! ህይወቴን እንዳዘበራረቅሽ ህይወትሽን አዘበራርቋል። ቀን በቀን በፍራቻ እንድትኖሪኝ የማደርግሽ ታይኛለሽ። ከዚህ ቤት በራስሽ ፍቃድ በቃኝ ብለሽ እንድትወጪ ካላደረግኩሽ እኔ ጽዮን ቆይ አንተ ልታደርገው ያሰብከው ነገር አለ እንዴ? ያሰብከው ነገር ካለ እኔ ላግዝ ዝግጁ ነኝ። እኔ እንጃ አሁን ላይ ምንም ማሰብ እየቻልኩ አይደለም። አይምሮዬ በስነ ስርዓት እየሰራልኝ አይደለም። አሁን ላይ ግን መጀመሪያ ለእህቴ ጤንነት ነው ቅድሚያ የምሰጠው። እሷን ወደ ሆስፒታል ወስጄ ማሳየት አለብኝ። አዎ የዚህ የማታ ሁኔታዋ በጣም ያስፈራ ነበር። ክፍልሽ ገብተሽ ተኝ ስላት እንኳን አይኔ ኤፍራታ ክፍል ውስጥ ነው የምተኛው ብላ እዛ ነው ያደረችው። ምናልባት ያሳለፉት ጊዜ ትዝ ብሏት ይሆናል። ጽ ከታመመች በኋላ ኢፉ ከጎኗ ተለይታ አታውቅም። እየሰደበቻት እያስቀየመቻትም ቢሆን እሷ ተንከባከባ ነበር። ታውቃለህ ማታ ተንበርክከ ቀለበት ልታደርግላት ስትል ኤፍራታ አይን ውስጥ ተስፋ መቁረጥ፣ ባዶነት ነው የሚታየው። ሳስበው ግን ግምታችን አሁን ላይ ልክ አይደለም። ያ ሰውዬ በሆነ ነገር እያስፈራራት ነው ያለው። ተይ እባክሽ ቤት እንደዚህ እያልሽ ራሴን እንድሸውድ አታርጊ። እኔ ራስን እንድትሸውድ አልፈልግም፣ ግን ከዚህ ከጋብቻ ጀርባ የሆነ የተደበቀ ነገር አለ። አይታሃታል? የሰውየው አክስት ከላይ ይዛት ስትወርድ ፊቷ ላይ ሀዘን ነበር የሚታየው። ፊቷ ላይ ፈገግታ እንኳን አይታሃል? እሱ እኔ ላይ ያደረገችው ነገር እንቅልፍ ስለነሳት ነው። ቤት ስለ ኤፍራታ እየተከራከርሽ እኔን ለማሳመን አትሞክሪ። እሱ ያለቀለት ጉዳይ ነው። አሁን በቃ እጄ እህት ይለያት። ፈጣሪ ሆይ እባክህን እርዳኝ። አውቃለሁ እንደ በደሌ ብዛት አንቺ ማንሽ ልትለኝ ትችላለህ። ማረኝና አግዘኝ። አንተ ማሪ አይደለክ? በድሮ ማንነቴ ሳይሆን አሁን ባለው ማንነቴ አይተህ እርዳኝ።
እማዬ እባክሽን ትንሽ ቀመሽ። እንዴ ከትናንትና ጧት ጀምሮ ስላልበላሽ አሁን አቅም እያጠረሽ እኮ ነው። እኔ ምንም አልበላም። የመብላት ፍላጎት የለኝም። ተወኝ እማዬ። ምናልባት እኮ እህቴ ያገባችው አፍቀራው ወይም ደግሞ አስፈራርተውት ላይሆን ይችላል። ታዲያ ሁለቱም ካልሆነ ምን ሊሆን ይችላል? ምን መሰለሽ እማዬ፣ እህቴ ከአንድ መርማሪ ጋር እየሰራች ነበረ። ምናልባት ከሱ ጋር አውርተው እኮ ያፊትን በእንደዚህ አይነት መንገድ ለሚያዛስበው ሊሆን ይችላል። ምን? ይሄ እኮ ከሁሉም የከፋ ነው እንዴ! አደገኛ እንደሆነ አይታወቃትም እንዴ? በደንብ ታውቃለች። ግን እህቴ የምትጨነቀው ስለ ራሷ ብቻ አይደለም። ያኔ በታገተች ጊዜ አብሯ ስለታገቱ ሴቶችን በደንብ ታስባለች። የእነሱ ኃላፊነት አለባት። እራሷንም ሰውታ ቢሆን እነሱ ማዳን ትፈልጋለች። ይሄ ምን ማለት ነው? ራስን ሰውቶ ሌላ ሰው ማዳን ማለት ምን ማለት ነው? ቅንጣት ታህል እንኳን ለኛ አታስብም እንዴ? እኔ እኮ እናት ነኝ። ማንም እናት ልጇን እንደምትወደው ከዛ በላይ እኔ እሷን እወዳታለሁ። ታጣት አልፈልግም። በሚሄድበት ቦታ ላይ ሁላ ልጄ ናት ብዬ በኩራት እንዳስተዋውቃት ትፈልጋለሁ። እንድትረዳኝ፣ እንድታቅፈኝ፣ እማዬ እንድትለኝ እፈልጋለሁ። እሱን እኔ ማልፈልግ ይመስልሻል እንዴ? ግን ነገን ተስፋ እንዳደርግ አንድ ቀን ሁሉም ነገር ተስተካክሎ እህቴ እኛም ብላ እንደምትመጣ የነገርሽኝ እኮ አንቺ ነሽ። እሱን ተይው እሺ። የሆነ ጊዜ ላይ ከይፉ ጋር እዚህ መታችሁ ያልሻትን ታስተውሻለሽ? ሁሉም ያልፋል ብለሻት ነበር እና ይሄ ግላንቻ ይሰራ እኛን ለማበረታታት ብቻ ነው የምትጠቀሚበት? በቃ ከዚህ በላይ የምታገለው ለማን ነው? የኔ መኖር ከኔ አልፎ ሌሎችን የሚጎዳ ከሆነ ለምን እኖራለሁ? ታይ ልጄ፣ እኔ እኮ እዚህ ያመጣሁሽ እንድትረጋጊ አየርም ለወጥ እንዲልሽና መንፈስሽ እንድታድስ ብዬ እኮ ነው። እባክሽ እንደዚህ አትሁኝ፣ እባክሽ የኔ ልጅ። እንዴ ይፉዬ ምን ሆነሽ ነው? ደህና ናት፣ አንተ አታስብ። ተይ እማዬ፣ ይፉን በጣም ነው የማውቃት። ይፉዬ ምን ሆነሽ ነው? የተፈጠረ ነገር አለ? ያውሻ ድጋሚ ያገኘሽ እንዴ? ዳጊዬ፣ ከምታስበው በላይ ባዶነት ተሰማኝ። የምኖርለት አላማ አጣሁ። በእኔ ምክንያት ደግሞ በዙሪያ ያሉ ሰዎች ተጎዱ። እሺ እኔ ምን ላድርግ? ልጄ እባክሽ እንደዛ አትበይ። ከዚህ በፊት ብዙ አስቸጋሪ ነገሮችን አላለፍሽም? ይህም ያልፋል እኮ። ነይ እስቲ እናንተም ተኛ። ነይ አንድ የንጉሥ ታሪክ ልንገራችሁ። አንድ ንጉሥ አማካሪዎቹን ሰበሰበና እንዲህ ሲል አዘዛቸው። ስከበርም ሆነ ስዋረድ፣ ሳገኝም ሆነ ሳጣ፣ ስደሰትም ሆነ ስከፋ፣ ድል ሳደርግም ሆነ ድል ስሆን፣ በዚህ ሁሉ ውስጥ ላስታውሰው የምችል መንገድን ሁሉ የሚመራኝ፣ ከልክ አልፌ እንዳልሄድ ከልክም ወርጄ ደግሞ ዝቅ እንዳልል በማስተዋልና በጥበብ የሚያሳልፈኝን አንድ አረፍተ ነገር ፈልጉ አላቸው። የተወሳሰበ ፍልስፍና አልፈልግም። ቀላልና ግልጽ የሆነ አረፍተ ነገር እንፈልጋለሁ። ይህን ሳትይዙ እንዳትመጡ ብሎ አላቸው። አማካሪዎቹን ከቤተ መንግስቱ ወጡ። ለ4 ወር ሙሉ መከሩ፣ አወጡ፣ አወረዱ፣ አንዱን ጣሉ፣ አንዱን አነሱ። ብዙ ከለፉ በኋላ አንድ ድምዳሜ ላይ ደረሱ። የደረሱበትንም ሐሳብ በብራና ላይ ጽፈው ወደ ንጉሱ ዘንድ መጡ። የተጠቀለለውን ብራና ሰጡት። ንጉሱም ገለጠና አነበበው። እንዲህ ይል ነበር። ይህም ያልፋል። ለምን አላቸው ንጉሱ።
በየትኛውም የዝናና የስልጣን ሰገነት ላይ ብትደላደል ይህም ያልፋል ብለህ ካሰብክ ግፍን አትሰራም፣ ፍትህም አታዛባም፣ ድሃንም አትበድልም፣ ከልክም አታልፍም። ራስን ዘላለማዊ ነኝ ብለህ ካሰብክ ጊዜ የማይቀየር ዓለምን ፊቷን የምታዞርብህ ካልመሰለክ ነገሮች በቅጽበት ይቀያየራሉ። ራስ በፈጠርከው ወይኒ ትወረወራለህ፣ ባወጣው ህግ ትቀጣለህ፣ በቆረጥከው ዱላ ትመታለህ፣ ባሳደግከው ውሻ ትነከሳለህ። ስለዚህ አሁን የተቀመጥክበት ዙፋን የምታንቀጠቅጥበት ስልጣን ይህም ያልፋል ብለህ አስበው። ተቀናቃኞችን እንዳሸነፍክ ዓለምን ጠቅልለህ እንደያዝክ ሁሉ በእጅህ ሁሉ በደጅክ እንደሆነ በለስ እንደቀና አንደኛ እንደወጣ እንደተጨበጨበልህ እንደታፈርክና እንደተከበርክ ሆነ አትቀርም። ይሄ ሁሉ በጊዜው ያልፋል። እነዚህ በዙሪያ ያሉ አፋሽ አጎንባሾች ሁሉ ሳታስነጥስ ይማር፣ ሳትወድቅ እኔን ሳይበርድል ድርብልህ የሚሉ ሁሉ ሳትጠራቸው አቤት ሳትልካቸው ወዴት የሚሉት ሁሉ እነዚህ ሁሉ ያልፋሉ። ካንተ በፊት ሌሎች ነበሩ፣ ካንተ በኋላም ሌሎች ይመጣሉ። ከፊትስ ሌላ ባይኖር ኖሮ ከኋላ ሌላ ባልመጣ ነበር። በጊዜ ውስጥ ትላንት፣ ዛሬ፣ ነገ አሉ። ዛሬ ትላንት፣ ነገ ደግሞ ዛሬ እየሆኑ ያልፋሉ። አንተ ሌሎች እንደተካ ሁሉ ነገም ደግሞ አንተን የሚተካ ይመጣል። አንተ ሌሎችን እንዳሰርክ ሁሉ የሚያስር ደግሞ ይመጣል። አንተ እንደቀበርክ ሁሉ ቀባሪህም ይመጣል። እስኪ ለቀስተኞች ነይ። የዛሬ ቀባሪ ሁሉ ነገ ተቀባሪ ነው። ማንም ራሱን የሚቀብር የለም። ሌላውን እንደቀበረ ሁሉ እሱንም ሌላ ሰው ይቀብረዋል እንጂ። እና ይሄም ሁሉ ያልፋል ብለህ ካሰብክ ሁሉም በልኩ ሁሉም በገደቡ ታደርገዋለህ። የሌሎችን ታሪክ አጥፍተህ የሌሎችን ሐውልት ሰብረህ የሌሎችን ስም ደምስሰህ የሌሎችን ዋጋ አርክሰህ መኖር ትችላለህ፣ አቅሙና ስልጣኑ እስካለ ድረስ። ነገር ግን ይህም ሁሉ ያልፋል። ያንተንም ታሪክ የሚያጠፋ ያንተንም ሐውልት የሚሰብር ያንተንም ስም የሚያጎድፍ በተራው ሌላው ይመጣል። የሚተካህን የምትፈጥረው ዛሬ በምታደርገው ተግባር ነው። ክፉ ከሆንክ ክፉ ይተካል፣ ርዕቱ ከሆንክ ርዕቱ ይተካል። ይሄ ሁሉ ታሪክ አልፎ ብትወርቅ፣ ብትነሳ፣ ብትሰበር፣ ብትጠገን፣ ብትረሳ፣ ብትታወስ፣ ብታጣና ብትነጣ፣ ከላይ ወደታች እንዳየ ሁሉ ከታች ወደ ላይ ብታይ ያሰብከው ቀርቶ ያላሰብከው ቢመጣ ይህም ሁሉ ያልፋል ብለህ አስበው። ይህም ያልፋል ብለህ ካሰብክ ተስፋ አትቆርጥም። ነፍስ ሳትወጣ አትሞትም። ራስህን ለብስጭትና ለቁጣ ለትካዜ አሳልፈህ አትሰጥም። ከሞት በኋላ ትንሣኤ፣ ከእስር ቤት በኋላ መፈታት እንዳለ ታያለህ። የድል ጫፍ ሽንፈት እንደሆነ ሁሉ የሽንፈት ጫፍም ድል ነው። የስልጣን ጫፍ መውረድ እንደሆነ ሁሉ የውርደትም ጫፍ ስልጣን ነው። የብርሃን ጫፍ ጨለማ፣ የጨለማም ድንበሩ ብርሃን ነው። የበሽታ ጫፍ ጤና፣ የጤናም ጫፍ በሽታ ነው። ዓለም ቋሚ አይደለችም። ጊዜ ወደፊት ብቻ ነው የሚሄደው። እስር ቤቱ ሲተከል የነበሩት የሉ። ስለዚህ አንተም እዛ እስር ቤት ውስጥ አትኖር። ችግር ሲፈጠር የነበሩት የሉ። አንተም እዛ ችግር ውስጥ አትሰምጥም። እንደሚያልፍ ካመንክ ለማለፍ ትጥራለህ። እንደማያልፍ ካመንክ ግን ያለህበትን ትቀበላለህ። የተቀበልከውን ነገር ደግሞ አትለውጠው። ችግርን ያልፋል ብለህ ካሰብክ ወደ ውጭ ታያለህ፣ ወደ ውጭ ትመለከታለህ፣ ወደ ውጭ ታልማለህ። ሰው የሚኖረው ከስጋው በላይ ለህሊናው ነው። ውድቀት ለስጋ መኖር ስትጀምር ይመጣል። ክብርና ድል ደግሞ ለህሊና መኖር ስትጀምር ይመጣሉ። እባብ ሲደበደብ አናቱን ይከላከላል። ለምን? አናቱ ደህና ከሆነ የተቆረጠ አካል እንኳን ቢኖረው ይቀጠላል። የተጎዳ አካል እንኳን ቢኖረው ይፈወሳል። አናቱን ከተመታ ግን አለቀለት። ሰውም ህሊናውን ካጣ ሞተ ማለት ያኔ ነው። ህሊናህን እንዳታጣ ከፈለክ ይህም ያልፋል ብለህ አስብ። የቆምክበት ቦታና ጊዜ አስመራሪ፣ አታካች፣ አስጠሊታ፣ የሚያንገሸግሽ ቢሆን እንኳን ይህም ያልፋል። አንተ ያን መከራ እየቀመስክ ባለህበት ጊዜ እንኳን እያለፈ ነው። ለዚህ ነው ይሄንን የሰጠን።
በጥጋብም ሆነ በረሃብ፣ በሀብትም ሆነ በድህነት፣ በስልጣንም ይሁን በውርደት፣ በድልም ይሁን በሽንፈት፣ በህመምም ይሁን በጤንነት የሚመጣ መከራ አለ። ከዛ ችግር መውጣት ከፈለግ ይህም ያልፋል ብለህ አስብ። ይሄ መንገዱን መመልከቻ መነጽር ነው። ከሰገነቱ እንዳትወድቅ መውረጃ፣ ከጉድጓዱ እንዳሰምጥ መውጫ መሰላል ነው። ንጉሱም ምክራቸውን ሰምቶ በቤተ መንግስቱ፣ በሰገነቱ፣ በግብዣ ቦታው፣ በባለጸጎች አዳራሾች፣ በወይን ቤት ግድግዳዎች ሁሉ ላይ ይህም ያልፋል የሚለው እንዲለጠፍ አደረገ። እሱም ሲወጣና ሲገባ፣ ሲመሽና ሲነጋ፣ ሲፈርድና ሲወስን ሁሉ ጊዜ እያየው ይህም ያልፋል ይል ነበር። እና ልጆቼ ሁሉ ጊዜ ስትወጡና ስትገቡ፣ ስትወድቁ ስትነሱ፣ ስትራቡና ስትጠግቡ፣ በምንም ሁኔታ ውስጥ ሁሉ ይህም ያልፋል እያላችሁ ለፉ። ደግሞም ያልፋል። ብዙ አላለፍንም፣ ብዙ አልወደቅንም፣ ብዙ አልተቸገርንም፣ ብዙ ውጣ ውረድ አላየንም። ያኔም እንደዚህ የሚያልፍ አልመሰለንም ነበር፣ ግን ደግሞ ያልፋል አይደል እንዴ ፉዬ? አዎ ልክ ነሽ። ብዙ የሚያልፉ የማይመስሉ ነገሮች አልፈዋል። ግን ያው ሰው አይደለሁ፣ ሲበዛብኝ ተስፋ ቆረጥኩ። እንዳልነሳሁኝ የምወድቅ መሰለኝ። አዎ የኔ ልጅ ያልፋል። ሲያልፍም እንደ ብረት እያጠነከረ ነው። ብትንገዳገጅም እንዳትወድቅ እያደረገ ያጠነክርሻል። መከራና ስቃይ ደካማን ያጠነክራል። አንቺ ደግሞ ከልጅነትሽ ጀምረሽ ብዙ መከራን አሳልፈሻል። እስቲ ወደ ኋላ መለስ ብለሽ አስቢ። ያላለፈ ነገር አለ? በያመልሽልኝ ለኛ ቀን በቀን ከታሪክ ጋር እያዋዛሽ የምንነግረኝ የተስፋ ቃላት ለኛ ብቻ ነው የሚሰራው? ምን ላርግ ልጄ? ሰው እኮ ነኝ። ጠንካራ መስሎ መታየት አቃተኝ፣ ደከመኝ። ልጄ ስታለቅስ እንደ እናት አብሬ ያለማልቀሴ፣ ልጄ ስትዳር እንደ እናት ሳይሆን እንደ ታዳሚ እዛ ቦታ ላይ መገኘቴ፣ ስትደፈር እንደ እናት ህመሟን አብሬ ያለመታመሜ። ልጄ የእሷን ህመም ከኔ በላይ ማን ሊታመም ይችላል? በቃሽ፣ ከዚህ በላይ ራስሽን አታሳምሚ። ግን ቆይ እኔ እንደው እንደማይሰማኝ ነው ይመስልሽ? ያፌትን መበቀል ማልፈልግ ይመስልሻል? እኔ ምንም የማይሰማኝ ውስጥ የማይተማመን ነው ይመስልሽ? ልጄ ይቅር በለኝ። አንተ አይሰማህም ለማለት ፈልጌ እኮ አይደለም። በቃ እኔ የምሄድበት ቦታ አለ፣ ከፈለግሽ መብላት ትችያለሽ። ዳግዬ እባክህ አንተ እንኳን ተረዳኝ። እንደዚህ ይቅርታ፣ ማታ በሬሽ መሆን ነበረብኝ። ጥዬሽ መሄድ አልነበረብኝ። አይ ወንድሜ ደህና እኮ ነኝ። ቤዛም ደግሞ አልተወችኝም። ማታ አንተ ብቻዬን መሆን ፈልጋለሁ ስትል እኔንም ሲያመኝ ጊዜ አንቺ ጋር በሆን ይሻላል ብላ እኔ ጋር ነው ያደረችው። ቆይ ግን ወንድሜ ቤዛ እያስመሰለች ነው ወይስ የምር ተቀይራለች? አሁን እሱን ተይውና ልብስሽን ቀይሪና እንውጣ። ሆስፒታል መሄድ አለብን። ለምንድን ነው ሆስፒታል የምንሄደው? ወንድሜ አመመህ እንዴ? ንገረኝ፣ ምንህን ያመመክ? ለእኔ አይደለም ለአንቺ ነው። ማታ እንደዛ እየተንቀጠቀጥሽ ስትወድቂ ሰው ባይኖር አስበሽዋል? ሲጀመር ትላንት በራሳችን ሀሳብ ተውጠን ማሰብ ተስኖን ነው እንጂ ማታ ነበር መሄድ የነበረብሽ። ምናልባት ያኔ ስትወድቂ ማስታወስ ካለመቻልሽ በተጨማሪ ዶክተሮቹ ያላስተዋሉት ሌላ ህመም ሊኖር ይችላል። ስለዚህ መሄድ አለብሽ። ወንድሜ አሁን እኮ ደህና ነኝ። በቃ አላመመኝም። አሁን ደህና ነኝ። ይኸው ከፈለክ አሁን ስታይ ምን ነው በሽተኛ የሚመስለው? እንደውም ስትታይ አንተ ነህ የታመምክ የምትመስለው። እና ሄደክ ብትታይ ባይ ነኝ። ጽኔ እየቀለድኩ አይደለም። አሁን ውረጅና ልብስሽን ቀይረሽ እንውጣ። ጤነኛው እኛ አትሆኚ አንቺ ሳትሆኚ ዶክተሮቹ ነው የሚወስኑት። ኡፍ ወንድሜ በቃ አልሄድም። ይኸው በቃ አላመመኝም አልኩ አይደል እንዴ? ይጫውንሳ በዛው። ኧረ መሄድ አትፈልጊም? አዎ አልሄድም። እንደዛ ነው። ተሸክሜም ቢሆን ወስድሻለሁ።
ማነው ደግሞ እባክሽ በጣም ብቻሽን እንድታወሪ ያደረገሽ? እሷ አንቺ ላይ መረጋትሽ ነው። እሺ ስርዓት ያዥ ቤዝዬ፣ እባክሽን ጭንቅላቴ ላይ የሆነ ነፍሳት ነገር አለ ወይስ? እስኪ እኔ አላምንም ሉሊት። እኔ እንደዚህ አይነት ነገር በጣም ነው የምፈራው። እንዳትጠጊ ቤዝዬ እባክሽን። ወይኔ ጉዴ፣ ምን አይነት ነፍሳት እንዳለ ብቻ ነገር እባክሽን ቤዝዬ፣ እባክሽን። የታባሽ አገኘሁሽ። ለካ እንደዚህ ፈሪ ነሽ እንዴ? አንቺ ማትረቢ በእኔ ሉሊት ላይ ነው እንደዚህ የምትጫወቺው? ስራሽን የምትይሻልሻል። ሉሊትዬ እባክሽ አለኝ። ወንድሜ በግብራት ቤት ካልወሰድኩሽ እያለ ነው። እዛ ከሄድኩኝ ደግሞ ዶክተሮቹ ለማስታወስ እንዲረዳሽ ብለው መድኃኒት ይሰጡኛል። እኔ ደግሞ በፍጹም መድኃኒት መውሰድ አልፈልግም። መድኃኒት አንዴ ናታንዬ፣ እሷ እኮ በደንብ ደህና ነች እኮ። ደግሞ አስገድደህ እሷን መውሰድ የለብህም። ይኸውልህ እሷ የሚያስፈልጋት እንክብካቤ ነው። እሱን ደግሞ እኛ ያለን በደንብ እንንከባከባታለን። እንዴ ጽዮን፣ መድኃኒት አትፈልጊም እንዴ? ለምንድን ነው መድኃኒት መጠቀም አልፈልግም የምትይው? ቆይ ወንድምሽንስ በዚህ ልክ ለምንድን ነው የምታስጨንቂው?